ሰላም 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 ላይ የተከበራችሁ የማርካንቱ ተከታታዮች እንዴት ናችሁ? የኔ ፋሚሊዎች አላችሁ ግን ደህና ናችሁ ወይ? ዛሬ እንግዲህ ያው መሽቷል፣ ነገር ግን አየር ለምለም እየበላው ነው። በዛውም ግን ለምን ውዶችን ለምን አላወራቸው ብዬ የተሰማኝን ስሜት ለእናንተ እንግዲህ ለማካፈል ዛሬ ደግሞ መጥቻለሁ ማለት ነው። በዚህ አጋጣሚ ቤት ላይ ታርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ በጣም ማለት ነው። እናንተ ግን ወረተኞች እኮ ናችሁ ወይ እናንተ? ስማ ስሙኝማ፣ ያኔ ከእናንተ እኩል እዛ መዳም ቤት ሆኜ እንደው እሪስ። ኧረ ተይ ተይ እህቴ፣ ልጅ ወደ ሀገርሽ ግቢና ስሪ። እኛ እናበረታታሻለን፣ ለላይኩ ለሼሩ ለኮመንቱ ሊያሚያለን ብላችሁ እናንተ ተማምኝ ሀገር ገብቼ ታረጉ እናንተን ያመና ኩሜ ዘገና አንድነዋል። ለማንኛውም ጋይስ እንግዲህ ዛሬ ያው ከመሸለም መጣሽ እንደምትሉ አልጠራጠርም። ለመሰላችሁ ይገራቻ። እሺ እንግዲህ ዛሬ የመጣሁበት ዋነኛ ምክንያት ታውቃላችሁ፣ ስደት ላይ ብዙ አልፍ ያለው ሀገርም ላይ በልጅነት ብዙ ደክም ያለው ብዙ ጥር ያለው እና ያው ቤተሰቦቻችን ደግሞ ሲለፉ ሲጥሩ ሲደክሙ አይተናል። ስለዚህ ዛሬ አንድ ሳስበው ታውቃለች ያስቀኛል። ይህንን ነገር ሳስበው እንደ ብቻችሁ የሚያስቃችሁ ነገር አለ እንደዛ ያስቅ እየሳኩ ላውራችሁ። ያው ሰው ነን። ሰው ሲሆን ደግሞ በተለይ ሴት ስትሆኑ እድሜያችሁ ሲደርስ ትዳር ትይዛላችሁ፣ ልጅ ትወልዳላችሁ ምናምን ምናምን በቃ ሰፋ እናደርጓለን ላይፋችንን ማለት ነው። ግን በምንኖረው ህይወት በምንመርጠው ነገር ብዙ ጊዜ መስዋዕትነት የምንከፍለው እኛ ሴቶች ነው። ሳስበው ማረኝ ያስቀኛል። ለምን ተማሮች ሰው ሆነ አሁን ሰው ትዳር ስትሉ የብዙ ማለት የሁለት ሰው መጣመር መተሳሰብ ነው አይደል እንዴ? ብዙ ነገር ላይ በቃ ሴት ልጅ ናት መስዋዕትነት የምትከፍለው የምትደክመው የምትጥረው። በዛ ላይ ደግሞ አስባችሁታል? በጣም ከምላችሁ በላይ ማለት ነው። እና ይኸው ታስባላችሁ ለምንድን ነው እንዴት ነው ምናምን ብላችሁ ታስባላችሁ። እንግዲህ መንገድ ላይ ያለው ጋይስ እኔ ለእናንተ ዩቱብ ሰራላችኋለሁ። አንዳንድ ሰው ደግሞ እንግዲህ ያው መንገድ ላይ ስለፈልግ ብሎ በእኔ የቲክቶክ ላይ ስለፈልግ ታያችሁ እንትን እንዳትል ሊቀርጸኝ ይችላል። አደባባይ ነው ያለው ግን ማለት ነው። ዋና ለምንድን ነው አሁን ብዙ ጊዜ የመዳም ቅመሞች ህይወት ለወራ ራሱ ይከብደኛል። የምሬ ነው። ብዙዎቻችን በቃ ነገር ግራ ሲገባን በቃ የሆነ የምናደርገው ነገር ሸቀጥ ሲልብን ነው ስደትን መርጠን ወደ ስደት አለም። ነገር ግን ስደት ራሱ ሄደን ሰርተን ለፍተን በጣም ብዙ ነገሮች እንዲባክኑብናለን። አስባችሁታል? አሁን ዋና መስዋዕትነት ብላችሁ ትዳር ይዘው ኑሮ ይዘው ወልደው ከብደው ምናምን በቃ አለ አይደለ አስበው ተጉዘው ልክ ማለት ነው እዛ ቦታ ላይ ሆነው እየሰሩ ያለ በቃ እሱ እዛ እንደዚህ የደከመ የለፋ የጣረ ምናምን እኔ ደግሞ እዚህ ላግዘው ምናምን ብለን እያሰብን ጋይስ እሱ የሚሰራው ሌላ ነገር ነው። አሁን እኔ ብዙ ማዋያችሁ ሚስጥር አለ ይላል። ብዙ ማዋያችሁ ሚስጥር የቤት ገበና አይወጣም የቤት ገበና አይወጣም ብዬ ነው ጋይስ። የቤት ገበና አይወጣም ብዬ ደብቄ ነው እንጂ ስንት ማወያያችሁ ነገር ነበር ይመስላል። ስንት ማወያያችሁ በተለይ ቅመሞች ይሄን የሚወክል ነገር እና ለጥንቃቄ ይሆናችኋል ብዬ አስባለሁ። እና ብዙ ማካፈላችሁ ብዙ ማወያያችሁ ነገር አለ። ዛሬ ግን እንድትመልሱልኝ የምፈልገው ጥያቄ ይሄ ነው። ይሄንን ጥያቄ ኮሜንት ላይ ገብታችሁ ለምን እንደሆነ ማንና የትኛው መንግስት ያለው ለመስዋዕትነት የተፈጠራችሁ ናችሁ፣ ለትዳራችሁ ሟች፣ ለቤታችሁ ሟች፣ ለልጆቻችሁ ሟች ያለን ማን እንደሆነ እሱን ማወቅ እፈልጋለሁ። በነገራችን ላይ ግን መልካም ደስ መስዋዕትነት መክፈል ደስ ይላል። በተለይ ለምትወዷቸው ልጆቻችሁ፣ ቤተሰባችሁ ስም ያንቺ የተጠነቀቅሽ ስትሆን ይቆረጣል ይፋል እንትን ለምትባያቸው አይደል ቃል ይተሳበቃል። ከአደባባይ ነው ያለው አሁን ስንት ተመጥቶ ቢሮ ወዴት ሄዳለሁ? ተጠንቀቂ እናቴ፣ በሁለት እጅሽ ይዘሽ ቅረጪ እና ወደ ጉዳዩ ልግባላችሁ። የኔ ነገር እኮ ወለም ዘለም ያደርገኛል። ሰፈራችን ያው እንግዲህ ለቀረጻ ብዙ ምቹ አይደለም። እና ሁሌ ደግሞ ተመሳሳይ ነገር ከማሳያችሁ እንደዚህ ሁሌ የተደጋገፈ ቤት ከማሳያችሁ ወጣ አላደርጋችሁ ብዬ ነው። በዛ ከተማ ትንሽ አስጎብ ይልኝ እንደዚህ አዙሪና ላኪ ታገሳሪ ግን ማርያም በጣም ሲገርመኝ እኮ ነው። በጣም ሲገረም ማለት ነው።
በቃ ምንድን ነው ለምንድን ነው? ምክንያቱም ስደት ላይ ከፍላችሁ መስዋዕትነት ከፍላችሁ ሀገር ላይ መክፈል በዛ ከዛሬ መክፈላችን በዛ ከምን አንጻር ነው ብዬ አስቤ ነው። እና በዛው ደግሞ ከችለት ነው ጋይስ ልመጣ ነው እና ማሮች ምን ልላችሁ ፈልጌ ነው መስዋዕትነት መክፈላችሁ መልካም ነው ማለት አሁን ስደት ላይ ወደ ቁም ነገር ትገባላችሁ። ስደት ላይ ሆነን ያው የምንደርሰው ለልጆቻችን ለቤተሰቦቻችን ምናምን ነው አይደል? ያ ነገር የሆነ ፍሬያማ ቦታ ደርሶ ስታዩት በጣም ደስ ይላል። ስታዩት ትደሰታላችሁ ምናምን ነገር። ግን አንዳንዴ አሁን እዚህ ሀገራችን ላይ ከልጅነት ጀምሮ ያየናቸው የምናድጋቸው ነገሮች አሉ። ሳወራላችሁ ማለት ነው። እናቶቻችን አሉ፣ አያቶቻችን አሉ፣ ቅድመ አያቶቻችን ቅምቅማ ሁሉ አሉ አይደል? በቃ ኖሮ አላርም እና የአኗኗር ዘይቤ ስታስቡት ለዚህ ነው ለቤት ብዙ ጊዜ በቃ አለ ምርጥ እናትን የሚያስንቅ የምር የምትላችሁ ብዙ ማለት ነው። በቃ ደስ የሚል ምርጥ አባት አለ። ግን ብዙ ጊዜ በቃ ከ100% ቢያንስ 95% ሴት ልጅ ናት። በቃ ለቤቷ ለሁሉ ነገሯ የምትለፋ ሴት ናት። የምሬ ነው። መርከማችን እኮ መልካም ነው ያው ለቤታችን ነው። ግን አንዳንዴ የድካማችን ዋጋ በማይሆን ነገር እናገኘዋለን። በቃ የሆነ አንዳንዴ በእርግጥ ለመመስገን አይደለም ስራ የሚሰራው ለራሳችን ለደስታችን ስንል ነው ማንኛውንም መስዋዕትነት የምንቀበለው። ነገር ግን በቃ ማንኛውም ሰው ጥሩ ሲያደርግ ጥሩ ነገር ይጠብቃል። መልካም ስታደርጉ መልካም ነገር ትጠብቃላችሁ እንደ ሰው ማለት ነው። ጥሩ ነገር ስንጠብቅ ሁላችን የምናደርገው ለምንድን ነው? እኔ ዛሬ ዋና ማርያምን ብዬ ነው የምነግራችሁ ማለት ነው። ዋና ሀሳብ ነገር እሱ ከመልካማችን ከመልካማችን በቃ ከመጨነቃችን ውጪ የነዛን ዋጋ ለምንድን ነው በመልካም ማገኘ? በእርግጥ ፍቅር ስትሰጡ ግዴታ እንዴት ነው ማለት ምላሽ አይደለም ብድር አይደለም። ግን ሰው እንደመሆናችሁ ተጠናቁ መልካም ታደርጉ መልካም ጠብቃላችሁ አይደል? አዎ እኔ እንደዚህ ይሰማኛል። ይሄ አሁን ፍቅር ብድር አይደለም ምናምን እሱን እኔ ድሮ አሁን አላውቅም። ብድር ነው ብድር ያለው ነገር አይደለም። ሰው እየወዳችሁ ትወዳላችሁ። ግን አንዳንዴ በጣም የምንጎዳው እየጠሉት ስንወድ ነው። ገባችሁ አይደል? እየጠሉት እኛ ብቻ ስንወድ እኛ ዝም ብለን መስዋዕትነት ስንከፍል እነሱ ግን ኖርማል ዝም ብለው በቃ ሲሪየስ ይሆናል አይደል? የራሳቸውን ላይፍ ሲያጣጥሙ እኛ ግን በቃ ለቤት ክም ድፍት ምናምን ስትሉ አንዳንዴ ሀሳብ ይገባቸዋል። ባልኖሮ አንቺ ብቻ እየለፋሽ ሁለታችሁም እየሰራን ነው ብለሽ እኔ ያው ከባሌ ጋር እየሰራው ነው ብዬ ነገር ግን ሰርቶ ምን ውስጥ ይከተው ማታቂ ከሆነ ምናምን ወይም ደግሞ አንቺ ሰርተሻል ብሎ ቁጭ የሚል ከሆነ ያ አደጋ ነው። ለሳጭ ነው። አረብ ሮጦ እንደምናላችሁ ናት አይደለም ድሮ ይሄ ከሚባልበት ነገር ማንኛውም ሰው እንደሚኖር ይኖራል። ግን ለመኖር ውስጥ መተሳሰብ ሲኖር በቃ ስትተባበሩ ስትተሳሰቡ አንዳችን ላለችን ካሰብን ያ ይቀጥላል። ግን አንድ ሰው ብቻውን ሲከፍል አንድ ሰው እንትና ዋናው ስሙ ብሎታል። ስሙን አምጪ ይበላል። ሳምሶን መቻል ሲሆን ይከብዳል። ግን አንድ ሰው ሲችል አንድ ሰው አሁን በጸብ ውስጥም አንድ ሰው እሳት ሲሆን አንድ ሰው ሲያበርድ አንድ ሰው ደግሞ ሲሆን አንድ ሰው ሲያበርድ ነው እንጂ አንድ ሰው ሁሌ እየተረገጠ እየተወተነ ያለ በቃ መቻል አለብሽ፣ መስዋዕት መክፈል አለብሽ፣ መኖር አለብሽ እንደ አለብሽ ከሆነ ይከብዳል። ለወንድም ይልላችሁ ነው መቻችሁ ጣራ ደልሽ ቪዲዮ ላይ ካርጉ ሼር አርጉ ሰብስክራይብ አድርጉ እና ትንሽ የወጥ ጤዞ እና ወደ ቤታችን እንገባለን። እኔ የምጋብዛችሁ አስፋልት ለብለብ አየር ጥብስ እጋብዛችኋለሁ። ይሄ ፕሮሚስ ሳቡ ከራሴ እና እንግዲህ እስኪ አዳማ በማታ ምትመስላለች ሚሊዮንም አብረና ያለ ማለት ነው። እወዳችኋለሁ። ይብኔ በያላችሁበት ሰላምና ጤናችሁ ይብዛልኝ። የመዳም ጩኸት ይቀንስላችሁ። እሱ ሳልመረጥ ማለፍ አልፈልግም። በቃ ያሰባችሁ ያቀዳችሁ ነገር ሁሉ ተሳክቶ መብርሃን በሰላም ሀገራችሁ አብቃችሁ። ይህንን አየር በነጻነት እንድትጎበኙ ያድርጋችሁ። ሰብስክራይብ አድርጉ።
የዛሬ ምሽታችን ይህን ይመስል ነበር። ባይ ባይ።